የትራምፕ አድሚኒስትሬሽን 15 ተጨማሪ አገሮች ላይ የጉዞ ማዕቀብ በመጣል ሙሉ ቁጥሩን ወደ 39 ከፍ አደረገው። የፕሬዝዳንት ትራምፕ አድሚኒስትሬሽን ፎሪን ቦርን የሆኑ ዩኤስ ሲቲዝንስ ያንን ሲቲዝንሺፕ ያገኙት በማጭበርበር ወይም ደግሞ በፍራድ የሆነ ከሆነ ሲቲዝንሺፑ መልሼ ወስዳለሁ ወይም ደግሞ ዲናቹራላይዝ አደርጋለሁ በማለት ጋይደንስ አወጡ። ለኢትዮጵያ አኮርድ ተደርጎ የነበረው ቴምፖራሪ ፕሮቴክትድ ስታተስ TPS በቅርቡ ተቋረጠ። ይህንንና ሌሎችንም መረጃዎች በሰፊው ይዘንላችሁ ቀርበናል። ተከታተሉ። ሰላም ጤና ይስጥልኝ። ክብካብ ነኝ በአሜሪካን ሀገር የኢሚግሬሽን የህግ ባለሙያ። ዛሬ አንዳንድ በኢሚግሬሽን ጉዳይ ዙሪያዎች ላይ የወጡ አፕዴቶችን ይዤላችሁ ቀርቤያለሁ። እንግዲህ እንደሚታወቀው ከሰሞኑ አንዳንድ ለየት ያሉ የኢሚግሬሽን መረጃዎች እየወጡ ነው። ይህም የሆነበት ምክንያት እንግዲህ በዲሲ የነበረውን በቅርብ ሹቲንግ ያው መረጃውን የሰማችሁት ነው። ያንን ሹቲንግ አስከትሎ አንዳንድ የኢሚግሬሽን አፕዴቶች እየወጡ ነው። እንዲሁም ደግሞ መጀመሪያ ላይ ፕሬዚደንት ትራምፕ ወደ ስልጣን ሲመጡ የኢሚግሬሽን ህጎችን በተመለከተ የተለያየ ኤግዜኪቲቭ ኦርደርስ አወጣለሁ፣ የአሜሪካን ሀገር ናሽናል ኢንትረስትን አስቀድማለሁ፣ ኢሊግል ኢሚግራንቶችን ወደ ሀገራቸው መልሳለሁ እያሉ ሲያደርጉ በነበረው አድቮኬሲ መሰረት ይህንን የኢሚግሬሽን አዳዲስ ህግ ማውጣትና አዳዲስ ፕሮክላሜሽንስ አዳዲስ የሆኑ ደንቦችን ማውጣታቸውን እንግዲህ ቀጥለዋል ማለት ነው። በቅርቡ እንግዲህ ከወጡት አዳዲስ ህጎች መሰረት አንደኛው ትራቭል ባን ነው። ይሄ ትራቭል ባን እንግዲህ አሁን ላይ በቅርብ መጀመሪያ ላይ የተወሰኑ ሀገሮች እንደና 19 ካንትሪስ ባን የተደረጉ የነበረ ሲሆን ይሄ ማለት ወደ አሜሪካን ሀገር በተለያየ የቪዛና የተለያየ ስታተስ ወደ አሜሪካን ሀገር እንዳይገቡ አገሮችን ነው ባን ያደረጉት። ከዛ አገር የሚመጡ ዜጎች ወደዚህ ወደ አሜሪካን ሀገር እንዳይገቡ ባን የተደረጉ የነበረ ቢሆንም አሁን ግን ያንን ኤክስፓንሽን ከዲሲ ሹቲንግ ጋር again ተያይዞ ወደ 39 አገሮች ኤክስፓንድ ተደርጓል ማለት ነው። እንግዲህ 39 ካንትሪስ ስንል የተወሰኑ እንደ ኮት ዲቮር፣ ጋቦን፣ ጋምቢያ፣ ማላዊ፣ ሞሪሺያ፣ ናይጄሪያ የመሳሰሉት ሀገሮችን ታንዛኒያ ኤክስትራ አገሮችን የጨመረ ሲሆን ከዚህ ጋር ተያይዞ ግን ኢትዮጵያ ከትራቭል ሪስትሪክሽን ውስጥ ኢንክሉድ የተደረገች አይደለም። ይሄ እንግዲህ ምናልባት ለኢትዮጵያውያን ጥሩ ዜና ነው። ነገር ግን ኤሪትሪያ ግን ከዚህ ትራቭል ባን ውስጥ ኢንክሉድ ከተደረጉ አገሮች ውስጥ ናት አንፎርቹኔትሊ ማለት ነው። ናው ይሄ ምን ማለት ነው? ለምንድን ነው ትራቭል ባኑ ያስፈለገው ሲባል እንግዲህ ፕሮክላሜሽኑ ወደ አሜሪካን ሀገር ሰዎች ሲመጡ እየተጠቀሙት ያለው ሰነድ አንደኛ ተገቢ ሰነድ መሆኑን ቬሪፋይ ለማድረግ አገሮች ኮላቦሬት ያርጉ። ኮላቦሬት የማያደርጉ ከሆነ የመረጃ ሲስተማቸው ኢንፎርሜሽን ሼሪንግ ሲስተማቸው ግን ለኛ ብቁ ያልሆነ ከሆነ ግን ትራቭል ባን እናደርጋለን ብለው ከዚህም ቀድመው እንግዲህ ተናግረው ነበርና ስክሪን ለማድረግ አሁን አንድ ሰው ወደ አሜሪካን ሀገር ሲገባ ስክሪን ተደርጎ ነው የሚገባውና ያንን ስክሪኒንግ ለማድረግ ግን አገሪቷ የራሷ የሆነ ብቁ የሆነ ስክሪን የማድረጊያ ሲስተምስ እንዲሁም ደግሞ ኢንፎርሜሽን ሼሪንግ የሌላት ከሆነ ይህንን ትራቭል ባን አደርጋለሁ በማለት የተናገሩ የነበረ ሲሆን እንግዲህ ይህንን አስመልክቶ አገሮቹን ወደ 39 ከፍ አድርገዋል። በድጋሚ ኢትዮጵያ የዚህ የትራቭል ባን አካል አይደለችም። ነገር ግን ኤሪትሪያ ግን የትራቭል ባኑ አካል ነበረች ከዚህም ቀደም ማለት ነው ሊስት ከተደረጉት ውስጥ ነው። ይሄ ምን ማለት ነው? ትራቭል ባን ሲባል ሙሉ ነው ወይ ሲባል አንዳንድ ሀገሮች ሙሉ ትራቭል ባን ያላቸው ሲሆን አንዳንድ ሀገሮች ግን በተወሰነ የቪዛ ታይፕ መምጣት አይችሉም ወደዚህ ሀገር ማለት ነው። ነገር ግን በተወሰነ ታይፕ ለምሳሌ የአሜሪካን ሀገርን ቤስት ኢንትረስት የሚያስጠብቅ ከሆነ የዛ ሰው ወደዚህ ሀገር መምጣት እንዲሁም ደግሞ ሰርተን ካቴጎሪስ ላይ መምጣት እንደሚቻሉ የሚያሳዩ ፓርሻል እና ፉል ባን ተብለው ለሁለት ተከፍለዋል ማለት ነው። እንግዲህ ስለዚህ ወደዚህ ሀገር አንድ ሰው ከመምጣቱ በፊት ይሄ ትራቭል ባን እኔን አፌክት ያደርገኛል አያደርገኝም ኤክስትራ የሚሉትን መረጃዎች በደንብ አድርጎ መረዳት ይኖርበታል ማለት ነው። አሁንም ከሌላ የኢሚግሬሽን አፕዴት ጋር ተከትዬ እመጣለሁኝ። አብራችሁ ይቆዩ። ተመልሻለሁ። አሁን ደግሞ ሌላኛው አፕዴት አሜሪካን ሀገር
ኤሊየንስ ሲገቡ መጀመሪያ እንግዲህ በቪዛ ሊገባ ይችላል። አንድ ሰው እዚህ ሀገር ያልተወለደ ከሆነ እዚህ ሀገር ከተወለደ ኦቶማቲክሊ ባይ በርት የአሜሪካን ሀገር ዜጋ ይሆናል ማለት ነው አንድ ሰው። ነገር ግን ከሌላ ሀገር የመጣ ከሆነና ዜግነት ሳይኖረው የአሜሪካን ሀገር ዜግነት የሌለው ኤሊየን ወደ አሜሪካን ሀገር ከገባ በኋላ ናቹራላይዝድ ይሆናል፣ ሲቲዝን ይሆናል። ይሄ ሲቲዝንሺፕ እንግዲህ አንዴ ከተሰጠ በኋላ ዝም ብሎ በቀላሉ የሚወሰድ ነገር አለ። ነገር ግን አዲስ አፕዴት አለ። ይሄ አፕዴት ምንድነው? አሁንም ከዚህ ኤግዜኪቲቭ ኦርደርስ ጋር ኤክሰራ ተያይዞ ማለት ነው የትራምፕ አድሚኒስትሬሽን የናቹራላይዝድ የሆኑ ኤሊየንስን ናቹራላይዝድ የሆኑት በፍራድ በውሸት በማጭበርበር የመሳሰሉት ከሆነ ልክ ለምሳሌ ናቹራላይዜሽን ማመልከቻቸው ሲመለከት ያጭበረበሩት ማንኛውም አይነት ማጭበርበር ካለ ዲናቹራላይዝ አደርጋለሁ ወይም ደግሞ ዜግነታቸውን መልሼ እወስዳለሁ በማለት እንግዲህ አንድ ጋይደንስ አውጥተዋል ማለት ነው። ይሄ ጋይደንስ to the US Citizenship and Immigration Services Field Offices የተሰጠ ጋይደንስ ነው። ይሄ ጋይደንስ አሜሪካን ሀገር ዜግነት ኦልሬዲ ዜግነት ያገኙን ኤሊየኖችን በወር ከ100 እስከ 200 ድረስ የሚሆኑ ናቹራላይዝድ ሲቲዝንስ ዲናቹራላይዝ ይደረጉ ወይም ደግሞ ዜግነታቸው ይወሰድ የሚል ጋይደንስን ያወጣው ማለት ነው። ይሄ እንግዲህ በጣም ዴንጀረስ የሆነ ስቴትመንት ነው። ምክንያቱም ወይም ደግሞ ጋይደንስ ነው። ምክንያቱም እንዳልኩት አንድ ሰው ዜግነቱ የሚነጠቅበት ወይም ደግሞ ዲናቹራላይዝ የሚደረገው በጣም ኔሮ በሆነና ፊው ሰርከምስታንስስ ነው። በጣም በጠባብ ሁኔታዎች ነው። ለምሳሌ ናቹራላይዝ ሲያደርግ ያ ናቹራላይዝ ያደረገበት ዋናው ኢንተርቪው ሲደረግ ኤክሰራ ናቹራላይዜሽን ፕሮሰሱ ላይ የነበረ ፍራድ ካለ ነው እንጂ ያ ፍራድ ከሌለ ግን ዲናቹራላይዝ እንዲደረግ ህጉም አይፈቅድም። እንግዲህ ያ ባለበት ሁኔታ አሁን ላይ ከ2017 ጀምሮ ለምሳሌ እስከ አሁን ባለው እስከ 2025 ድረስ ኢቭን ዲናቹራላይዝ ለማድረግ የነበሩት አድጁዲኬሽንስ ወይም ደግሞ ኬዞች ወደ 120 ናቸው። አሁን ግን በወር ነው እንግዲህ ይሄ 120 ምላቸው within the last 8 years ማለት ነው አይደል? አሁን ግን በዚህ በየወሩ every month እስከ 200 ኬዞችን ዲናቹራላይዝ እንድታረጉ የሚል ጋይደንስ ነው የወጣው ማለት ነው ለዩኤስሲአይኤስ። ይሄ ማለት እንግዲህ ሁሉም ሰው በጣም በፍርሃት እንዲንቀሳቀስ የሚያደርግ ነው ማለት ነው። ነገር ግን የትራምፕ አድሚኒስትሬሽን እኔ የአገሬን ሴፍቲ፣ የአገሬን ሰላም፣ የአገሬን ናሽናል ሴኩሪቲ ነው ፕራዮሪቲ የሚሰጠው እንጂ የሌሎች ሀገሮችን ዜጎች ሴኩሪቲ አይደለም በማለት ይሄንን ጋይደንስ አውጥተዋል ማለት ነው። ስለዚህ ይሄ በጣም ብዙ ፊር የሚፈጥር ነው። ስፔሻሊ ደግሞ አንድ ሰው እንግዲህ ናቹራላይዝ ካረገ በጣም ተደላድሎ አሜሪካን ሀገር እየኖርኩ ነው ብሎ ባለበት ሁኔታ ነው እንግዲህ እነዚህ አይነት ጋይደንሶች እየወጡ ያሉትና ይሄ ኤክስፔክት የተደረገ አልነበረም። ነገር ግን ይሄ በጣም ብዙ ስቴብል ሆነው እየኖሩ ያሉትን ደግሞ የአሜሪካን ሀገር ኦልሬዲ ናቹራላይዝድ የሆኑ ኤሊየንስ ውስጥ ፍርሃት የሚፈጥር ትልቅ ፍርሃት የሚፈጥር ነው በሚል ደግሞ አዳዲስ ደግሞ ሀሳቦች እየመጡ ነው ማለት ነው። ስለዚህ አንድ ሰው ግን ከዚህ ጋር ተያይዞ ምንም አይነት ፍራድ የሌለበት ከሆነ ከዚህ በፊት ያረገው ምንም አይነት የውሸት ማጭበርበር የሌለ ከሆነ ግን ይሄ ነገር ሊያሰጋው አይገባም ማለት ነው። ነገር ግን ይሄ በቅርቡ ከወጡት አንዱ ጋይዳንሶች ውስጥ አንዱ ይሄ ነው ማለት ነው። አሁን ደግሞ በሌላ አፕዴት ተመልሼ እመጣለሁ። ጠብቁ። እየተከታተላችሁ ያላችሁት ክብካብ ፖድካስት ነው። ተመልሼ መጥቻለሁ። አሁን ደግሞ የምንነጋገረው ስለ ቴምፖራሪ ፕሮቴክትድ ስታተስ ወይም ደግሞ ቲፒኤስ ስለሚባለው ኢትዮጵያ ዴዚግኔትድ ካንትሪ አሁን ላይ በዲሰምበር 12 ላይ እንግዲህ ስለተነሳው ወይም ደግሞ ስላለቀው ቴምፖራሪ ፕሮቴክትድ ስታተስ ነው። እንግዲህ ቴምፖራሪ ፕሮቴክትድ ስታተስ ማለት አንድ አገር በተለያየ ሁኔታ በፖለቲካ፣ በኢኮኖሚ፣ በማንኛውም በልዩ ልዩ ሁኔታዎች የመናወጥ ወይም ደግሞ የአንድ ሰው ወደዛ አገር ቢመለስ የተለያየ ችግር ከሴኩሪቲ አንጻር ከመሳሰሉት የተለያየ ችግር ይደርስበታል ተብሎ የሚገመት ከሆነ በተለይ ደግሞ ጦርነት የመሳሰሉት ያለ ከሆነና ቢመለስ ያ ችግር ሊፈጠር ይችላል ተብሎ ከታመነ አሜሪካን ሀገር የሚሰጠው ጊዜያዊ ጥበቃ ነው። ለዛ ነው ቴምፖራሪ ፕሮቴክትድ ስታተስ የተባለው ማለት ነው። ቴምፖራሪ ጊዜያዊ ማለት ስለሆነ ማለት ነው። ስለዚህ ይሄ ጥበቃ ጊዜያዊ ነው። ነገር ግን በ2022 ጀምሮ የነበረው ይሄ ቴምፖራሪ ፕሮቴክትድ ስታተስ አሁን ላይ በዲሰምበር 12
ኦፍ 2025 ያለፈው እንግዲህ ተርሚኔት ተደርጓል ማለት ነው። ይሄ ተርሚኔት የተደረገበት ዋና ምክንያት እንግዲህ ኢፌክቲቭ የሚሆነው ፌብሩዋሪ 13 2025 ነው ማለት ነው። ይሄ ማለት ቴምፖራሪ ፕሮቴክትድ ስታተስ አክቲቭ የነበረው እስከ ዲሰምበር 12 2025 የነበረ ቢሆንም ነገር ግን 60 days of extension ስላለ ማንኛውም ሰው ያ ቴምፖራሪ ፕሮቴክትድ ስታተሱ የሚያልቅበት ሰው አገር ለቆ እንዲወጣ 60 ቀን ይሰጠዋል ማለት ነው። ስለዚህ ያ እንግዲህ ኢፌክቲቭ ዴቱን ቴምፖራሪ ፕሮቴክትድ ስታተስ ተርሚኔሽን ኢፌክቲቭ ዴቱን ኤክስቴንሽኑ ተርሚኔት ከማድረጉ ከ60 ቀናት በፊት የአሜሪካን ሀገር ሴክሬታሪ ዴዚግኔትድ ስቴት ሴክሬታሪ እነዚህ ነገሮች ኮንሰልቴሽን ያደርጋል ማለት ነው። ተርሚኔት ከማድረጉ በፊት ሚኒመም 60 ቀን በፊት ኢትዮጵያ ካንትሪ ኮንዲሽኑን ይህንን የሚታረጋለች አታረግም የተባለው ይሄ ፖለቲካል ሲቹዌሽን አሁን ለኢትዮጵያ ላይ ኤግዚስት ያደርጋል አያረግም። ለምሳሌ ኢንሴኪዩሪቲ መጀመሪያ ላይ 2022 ላይ ጦርነት ነበረ፣ ትግራይ ጦርነት፣ ኦሮሚያ ኤክሰራ ጦርነት ነበረና ያንን ተከትሎ ነበር ቴምፖራሪ ፕሮቴክትድ የተሰጠውና እነዚህ አይነት ሲቹዌሽንስ አሁን ለሀገሪቷ ላይ አሉ የለም የሚለውን አሰስመንት ከሰራው በኋላ ያን ያህል የሚያሰጋ ነው ብዬ ስላላገኘሁት እንግዲህ ቴምፖራሪ ፕሮቴክትድ ስታተሱን ተርሚኔት ለማድረግ ወስኛለሁ በማለት ነው ይሄን ጋይደንስ የወጣው ማለት ነው። ናው ዋን ኢምፖርታንት ኩዌስችን ቴምፖራሪ ፕሮቴክትድ ስታተስ ሲቀር አንደኛ ቴምፖራሪ ፕሮቴክትድ ስታተስ ያላቸው ሰዎች መስራት ይችላሉ አይችሉም ነው። የመጀመሪያው እንግዲህ 60 ቀናት ኤክስቴንድ ሲያደርግ ከነ ጥቅሙ ነው የቴምፖራሪ ፕሮቴክትድ ስታተስ 60 ቀናት ለሰዎች እንዲወጡ 60 ቀናት ሲሰጥ ከማንኛውም ጥቅም ጋር ስለሆነ ኤክስቴንድ ያደረገው ይሄ ማለት እንግዲህ ማንኛውም የቲፒኤስ ያለው ሰው በሙሉ ስራውን እየሰራ እስከ 60 ቀን ድረስ መቆየት ይችላል ማለት ነው። ከዛ በተጨማሪ ሁለተኛው ጥያቄ ልክ ስታተሱ የዛ ስታተስ ሲያልቅ ወደ ምን ስታተስ ነው ፎል ባክ የሚያደርገው የሚለው is another question። እንግዲህ አንድ ሰው ቲፒኤስ ላይ ከሆነ ያለው ለምሳሌ ኤግዛምፕል ውሰድና አበበን ኤግዛምፕል እንውሰደው። አበበ ከኢትዮጵያ ወደ አሜሪካን ሀገር ሲመጣ በቢ2 ቪዛ ወይም ደግሞ በቱሪስት ቪዛ ነው የመጣው ብለን እናስብ። ከመጣ በኋላ ቴምፖራሪ ፕሮቴክትድ ስታተስ ኖረው ከዛ በኋላ ልክ ቴምፖራሪ ፕሮቴክትድ ስታተሱ የሚያልቅ የነበረው ወይም ቲፒኤስ ስታተሱ የሚያልቅ የነበረው ዲሰምበር 12 ከነበረ ልክ ዲሰምበር 12 ቴምፖራሪ ፕሮቴክትድ ስታተስ ተርሚኔት ይደረጋል። ልክ ተርሚኔት ከተደረገ በኋላ ደግሞ 60 ቀን ኤክስቴንድ ተደርጓል ብያለሁ። ስለዚህ ኢፌክቲቭ ተርሚኔሽን ዴት ዲሰምበር 13 of 2026 ይሆናል ማለት ነው። ዲሰምበር 13 of 2026 ከሆነ አበበ ወደ ምን ስታተስ ነው የሚመለሰው ስንል ወደ ቢ2 ነው መሆን የነበረበት። ነገር ግን ፕሮባብሊ ባይ ናው ቢ2 ስታተሱ ኤክስፓየር ያደርጋል ወይም ደግሞ ቢ1 ቢ2 የምንለው ወይም ደግሞ ቱሪስት ቪዛ የምንለው ማለት ነው። ኦር whatever kind of visa could be J1 ቪዛ F1 ቪዛ የገቡበት ቪዛ ኤክስፓየር ያደረገ ከሆነ out of status ይሆናል ያ ሰው ማለት ነው። ስለዚህ automatically ወደ ዲፖርቴሽን ፕሮሲዲንግ ይሆናል ማለት ነው የሚገባው። ካልሆነ ግን በዛ ቪዛ ስታተስ ካልሆነ ግን ያሉት ወይም ደግሞ ቪዛ ስታተሳቸው ኤክስፓየር ያላረገ ከሆነ ግን ወደዛው ቪዛ ስታተስ ነው የሚመለሱት። ስለዚህ አንድ ሰው ወደ አሜሪካን ሀገር ሲገባ ቫሊድ ስታተስ ያለው የነበረ ከሆነና እንደ ኤክስትራ ሌየር ቲፒኤስን የተጠቀመው ከሆነ ለምሳሌ ኤክስትራ ሌየር ለምን ያስፈልጋል ቢባል አንዳንድ ሰው ለምሳሌ በኤፍ1 ቪዛ ይገባና ወይ በጂ1 ቪዛ ኤምፕሎይመንት ሪስትሪክሽንስ ኤክሰራ ሊኖረው ስለሚችል ከጎን ቲፒኤስ ሊያደርግ ይችላል። ሶ ፓራሌሊ ስለሚሄድ አይደለ ሁለቱ ፓራሌሊ ስለሚሄድ ኦቶማቲክሊ ያኛውን ካንስል አውት አያደርገውም። ካንስል አውት ስለማያደርገው ወደዛኛው ሊጋል ስታተስ ያሰው ይመለሳል ማለት ነው። ነገር ግን ስታተስ የሌለው ከሆነ ያሰው they'll fall back into no status because they don't have a status now። ስለዚህ ስታተስ የሌላቸው ከሆነ የሚሆኑት ምንድነው in deportation proceeding ይሆናሉ out of status ስለሚሆኑ ማለት ነው። ስለዚህ ሰልፍ ዲፖርት እንዲያረግ ሰው የራሱን የሆነ ኮል አውጥቷል። እስካሁን ድረስ እንግዲህ የቲፒኤስ ቤኔፊሻሪስ ወደ 5000 something ገደማ ይሆናሉ የሚል ሪፖርት ወጥቷል። ከዛ ጋር በተያያዘ እንግዲህ አንድ ሰው ወደ ሀገሩ ራሱን ሰልፍ ሪፖርት የሚያደርግ ከሆነ ገብታችሁ ስታዩት ኢንስትራክሽኑ ላይ ሞባይል አፕ አለ። እሱ ሞባይል አፕ ተጠቅማችሁ ራሳችሁን ሰልፍ ዲፖርት ማድረጋችሁን ሪፖርት የምታደርጉ ከሆነ የሚሰጣችሁ ኤክስትራ $1000 የሚኖርና ወደፊት ደግሞ ለመመለስ ወደዚህ ሀገር
መንገዶች ማመቻቸት የሚቻል መሆኑን ይሄ ማለት ድጋሚ ቪዛ ቢጠይቅ ያ ሰው ሊሰጠው ይችላል። ነገር ግን እኛ ዲፖርት የምናረጋችሁ ከሆነ ግን ምንም አይነት ወደፊት የምትገቡበት ሁናቴ ወይም ደግሞ ሲቹዌሽን አይኖርም የሚል ስቴትመንትን የወጣው ማለት ነው። ስለዚህ እንግዲህ ይህንን በጣም ማይንድፉል መሆን ያስፈልጋል። ናው አንድ ሰው አሜሪካን ሀገር ቲፒኤስ ኤክስፓየር ቢያደርግና ነገር ግን ከአሜሪካን ሀገር ወደ አለበት ሀገር ወይም ደግሞ ዴዚግኔትድ ካንትሪ ተርሚኔት ከተደረገበት ሀገር መመለስ ባይፈልግስ የሚለው one of the questions አይደለ? what if I don't want to go back መመለስ ባልፈልግስ? ኤክስፕሎር ማድረግ አለበት አንድ ሰው what are the different other options that they have አይደለ? ያላቸው ሌላ አማራጭ ምንድነው? ወደ ምን ስታተስ ወደ ትምህርት መቀየር ይቻላል። ትምህርት ካለ ለምሳሌ ትምህርት ቤት መግባት አንዱ አማራጭ ነው። ኳሊፋይ የሚያደርጉ ከሆነ ኤሊጂቢሊቲ ሚት የሚያደርግ ከሆነ አሳይለም መጠየቅ ሌላው አማራጭ ነው። ከዚህ ጋር ተያይዞ እንግዲህ ብዙ ስልኮች እየተደወሉ አሳይለም ቆሟል አልቆመም፣ ማመልከት እችላለሁ አልችልም፣ አሁን የወጣው ፖስት ተደርጓል የሚል ሪስትሪክሽን አለ ወይም ደግሞ ስቴትመንት ሰምተናል የሚሉ ስልኮች ብዙ እየተደወሉልኝ ነበር። አሳይለም ማመልከት ይቻላል። ኦኬ ስለዚህ ቲፒኤስ 60 ዴይዝ አላችሁ። within those 60 days እንግዲህ valid status እንዳላችሁ ነው የሚቆጠረው እስከ ፌብሩዋሪ 13። ስለዚህ actually in fact whether or not you're in a legal status አሳይለም ማመልከት ትችላላችሁ። expired statusም ላይ ሆኖ አሳይለም ማመልከት ይቻላል። አሳይለም አድጁዲኬት እየተደረገ አይደለም ወይም ደግሞ ፕሮሰስ እየተደረገ አይደለም። ያ ማለት ግን አሳይለም ማመልከት አትችሉም ማለት አይደለም። ስለዚህ አሳይለም ማመልከት ትችላላችሁ እንደ አንድ ኦፕሽን። ወደ ስራ ቪዛ መቀየር ይቻላል። there are different options okay የተለያዩ ኦፕሽኖች አሉና እነሱን ኦፕሽንስ ኤክስፕሎር ማድረግ ይቻላል። እኔ ከመጣው 3 አመት ሆኖኛል። ስታተስ ኤክስፓየር አድርጓል። ቲፒኤስ ብቻ ነው የነበረኝ። አሳይለም እችላለሁ ወይ? ኤሊጂብል ከሆናችሁ ትችላላችሁ። ኤሊጂብል ናችሁ አይደላችሁ የሚለውን ዲተርሚን እንድናደርግላችሁ የምትፈልጉ ከሆነ ቢሮአችን መደወል ትችላላችሁ ማለት ነው። ለማንኛውም የኢሚግሬሽን ተያያዥ ጥያቄ እዚህ ጋር በምናስቀምጥላችሁ ቁጥር እየደወላችሁ ኮንሰልቴሽናችሁን ስኬጁል ማድረግ ትችላላችሁ። በድጋሚ ይሄ ክብካ ፖድካስት ነው እየተነጋገርን የነበረው ከረንት የኢሚግሬሽን ጉዳዮችን ነው። በድጋሚ ይሄ ፕሮግራም ይጠቅማል ያስተምራል ብላችሁ የምታምኑ ከሆነ ለማህበረሰቡ ሼር እንድታደርጉልን ለወዳጅ ለጓደኞቻችሁ ሼር አድርጉልን። እናንተም ደግሞ ላይክ ሰብስክራይብ በማድረግ የክብካ ፖድካስት ቤተሰብ እንድትሆኑ እንጋብዛችኋለን። ፕሮግራማችንን ስለተከታተላችሁ በጣም አድርገን እናመሰግናለን። በሚቀጥለው ፕሮግራም እስክንገናኝ ድረስ ሰላም ቆዩ።